የሰይፍ አልኢስላም ጋዳፊ ግድያ ወሬና የሊቢያ የፖለቲካ መስቀልቅል። ሰላም ጤና ይስጥልኝ። ዛሬ በዩቲዩብ ቻናላችን ይዘልናችሁ የቀረብነው መረጃ መላውን ዓለምና በተለይም የአረቡን ዓለም ያስደነገጠ አንድ ትልቅ ክስተትን ነው። የቀድሞው የሊቢያ መሪ የኮሎኔል ሙአመር ጋዳፊ ልጅና የጋዳፊ ስርዓት ተተኪ ተደርጎ ይታይ የነበረው ሰይፍ አልኢስላም ጋዳፊ መገደሉን የሚጠቁሙ መረጃዎች በመውጣታቸው የሊቢያ ጠቅላይ አቃቤ ሕግ ይፋዊ ምርመራ መጀመሩን አስታውቋል። ሰይፍ አልኢስላም ከ2011 የሊቢያ አብዮት በኋላ ለዓመታት ተሰውሮ የቆየ ቢሆንም በሊቢያ ፖለቲካ ውስጥ አሁንም ድረስ ትልቅ ስም ያለው ሰው ነው። አሁን ግን የወጡት መረጃዎች እንደሚጠቁሙት እርሱ መገደሉንና ይህም በሊቢያ ቀጣይ ዕጣ ፈንታ ላይ ትልቅ ጥላ ማጥላቱን የሚጠቁም እንደሆነ በጥላቶች እየተጠቆሙ ነው። የሊቢያ ጠቅላይ አቃቤ ሕግ ቢሮ ይህንን ምርመራ ለመጀመር የተገደደው ሰይፍ አልኢስላም ጋዳፊ ባለበት አካባቢ ተከስቷል የተባለውን ግድያ አስመልክቶ ከተለያዩ የሰላም አካላትና የውስጥ መረጃ አቀባዮች ጥቆማዎች በመድረሳቸው ነው። ምንም እንኳን እስካሁን አስክሬኑ በይፋ ተገኝቶ ዲኤንኤ ምርመራ ባይደረግበትም የሊቢያ ባለስልጣናት ግን ጉዳዩን በጥብቅ ለመያዝ መወሰናቸውን አስታውቀዋል። ይህ ምርመራ በዋነኝነት ትኩረት የሚያደርገው ግድያው መቼ፣ የት እና በማን ተፈጸመ የሚሉትን ጥያቄዎች ለመመለስ ነው። የሊቢያ የጸጥታ መዋቅር አሁንም በቡድኖች የተከፋፈለ በመሆኑ እንዲህ አይነቱን ግድያ መርምሮ እውነቱን ማውጣት እጅግ ፈታኝ እንደሚሆን በስፋት እየተገለጸ ነው። ሰይፍ አልኢስላም ጋዳፊ ከሙአመር ጋዳፊ ልጆች መካከል እጅግ የተማረውና በምዕራባውያን ዘንድ ተቀባይነትን ለማግኘት ለዓመታት ሲጥር የነበረ ሰው ነው። በለንደን የኢኮኖሚክስ ትምህርት ቤት ዶክትሬቱን የሰራው ሰይፍ አባቱ በስልጣን ላይ በነበሩበት ጊዜ የሀገሪቱን የለውጥ መሐንዲስ ተደርጎ ይታይ ነበር። ለአውሮፓውያን አቆጣጠር በ2011 በሊቢያ የተነሳውን ህዝባዊ አመጽ ተከትሎ ከአባቱ ጎን በመቆም አማጽያንን ሲዋጋ ቆይቷል። በኋላም በዚንታን አማጽያን እጅ ወድቆ ለዓመታት በስር ላይ ቆይቷል። በኋላም በምህረት ተለቋል ቢባልም በዓለም አቀፉ የወንጀለኞች ፍርድ ቤት ICC በሰብአዊ መብት ጥሰት ይፈለጋል። ይሁን እንጂ በሊቢያ ውስጥ አሁንም ድረስ የጋዳፊን ስርዓት የሚናፍቁ በርካታ ደጋፊዎች ያሉት በመሆኑ ሰይፍ አልኢስላም እንደ አንድ ትልቅ የፖለቲካ ተዋናይ ተደርጎ ሲታይ መቆየቱ በተደጋጋሚ እየተባለ ነው። ይህ የግድያ ወሬ እውነት ከሆነ የሊቢያ የፖለቲካ ሽግግር ሂደት ዳግም ወደ አስከፊ ጨለማ ሊገባ እንደሚችል ብዙዎች ይሰጋሉ። ሰይፍ አልኢስላም ለብዙዎቹ የጋዳፊ ደጋፊዎችና ለተገደሉ የጎሳ አባላት ብቸኛው ተስፋ ተደርጎ ይታይ ነበር። የእርሱ ከዚህ ዓለም መለየት በሊቢያ ውስጥ የሚገኙ የተለያዩ የጎሳ መሪዎችንና የጦር ቡድኖችን ዳግም ወደ ደም አፋሳሽ ግጭት ሊያስገባቸው ይችላል። በተለይም በሀገሪቱ ምስራቅና ምዕራብ መካከል ያለው ክፍፍል ባለበት ሁኔታ እንዲህ አይነት ከፍተኛ የፖለቲካ ሰው መገደሉ የሀገሪቱን ብሔራዊ እርቅና አንድነት ይበልጥ አደጋ ላይ እንደሚጥለው ጥናቶች እየጠቆሙ ነው። የሊቢያ አቃቤ ሕግ የጀመረው ምርመራ በብዙ መሰናክሎች የተሞላ ነው። አንደኛው ፈተና ሰይፍ አልኢስላም ይገኝበታል ተብሎ የሚታሰበው አካባቢ በተለያዩ የታጠቁ ሚሊሻዎች ቁጥጥር ስር ያለ መሆኑ ነው። እነዚህ ሚሊሻዎች ደግሞ ለመንግስትም ወይም ለገለልተኛ ምርመራ ቡድን ትብብር የማድረግ ምንም አይነት ፍላጎት የላቸውም። ከዚህ በተጨማሪም በፖለቲካ ጫናዎች፣ በሙስናና በደህንነት ስጋት የተዳከመ በመሆኑ ትክክለኛውንና ተአማኒ ያለውን መረጃ ለማግኘት ረጅም ጊዜ ሊወስድ እንደሚችል እየተገለጸ ነው። ይህ ዜና ከወጣ በኋላ የተለያዩ ዓለም አቀፍ ድርጅቶችና ሀገራት ሁኔታውን በጥንቃቄ እየተከታተሉት ይገኛሉ። የተባበሩት መንግስታት ድርጅት በሊቢያ ያለው አለመረጋጋት እንዲቆም በተደጋጋሚ ጥሪ ያቀረበ ቢሆንም የሰይፍ አልኢስላም ግድያ ግን አዲስ የዲፕሎማሲያዊ ቀውስ ሊፈጠር ይችላል ተብሎም ተሰግቷል። በተለይም ሰይፍ አልኢስላምን በጦር ወንጀል የሚፈልገው ዓለም አቀፉ የወንጀለኞች ፍርድ ቤት ግለሰቡ ለፍርድ እንዲቀርብ ሲጠይቅ መቆየቱ ይታወሳል። አሁን ግን የተባለው ግድያ ከተረጋገጠ የዓለም አቀፉ ማህበረሰብ በሊቢያ ላይ ያለው ተስፋ ይበልጥ እንደሚሟጠጥ በተለያዩ ወገኖች እየተገለጸ ነው። በሊቢያ ውስጥ ያሉ የጋዳፊ ደጋፊዎች ይህንን ዜና በከፍተኛ ድንጋጤና ቁጣን የተቀበሉት በብዙ የሀገሪቱ ከተሞች ውስጥ ሰይፍ አልኢስላምን የሚደግፉ ሰልፎች ሊወጡ እንደሚችሉ ስጋትም አለ። ደጋፊዎቹ ይህንን ግድያ እንደ ፖለቲካዊ ሴራና ተቀናቃኞቹን ከምርጫው ካርታ ለማስወገድ የተደረገ እርምጃ አድርገው ይቆጥሩታል። እንዲህ አይነቱ ስሜት ደግሞ በሀገሪቱ ውስጥ የተጀመረውን የእርቅና የሰላም ሂደት ወደ ኋላ ከመጎተቱም በላይ አዲስ የእርስ በርስ ጦርነት ሊቀሰቅስ እንደሚችል ጥናቶች እየጠቆሙ ነው። ሰይፍ አልኢስላም ተገድሏል ከተባለ ለዚህ ተግባር ብዙ ተጠርጣሪዎች ሊኖሩ ይችላሉ። አንደኛው ግምት በሊቢያ ስልጣን ላይ ያሉትና ሰይፍ አልኢስላም በምርጫ ቢሳተፍ ሊያሸንፈን ይችላል ብለው የሚሰጉ አካላት ሊሆኑ ይችላሉ የሚል ነው። ሌላኛው ደግሞ በሀገሪቱ ውስጥ የሚንቀሳቀሱ ጽንፈኛ የሃይማኖት ቡድኖች ለጋዳፊ ቤተሰብ ባላቸው ጥልቅ ጥላቻ ምክንያት ይህንን እርምጃ ወስደው ሊሆን እንደሚችል እየተገለጸ ነው። ማንኛውም ቡድን ይህንን ፈጽሞ ቢገኝ ድርጊቱ በሊቢያም ሕግም ሆነ በዓለም አቀፍ ሕግ ከፍተኛ ዋጋ የሚያስከፍል ወንጀል መሆኑም እየተገለጸ ነው። የሰይፍ አልኢስላም ግድያ ዜና ትልቅ ትኩረት ያገኘው የጋዳፊ ቤተሰብ በሊቢያ ውስጥ የነበራቸውን ሀብትና ተጽዕኖ ተከትሎ ነው። ብዙዎች እንደሚሉት ሰይፍ አልኢስላም የአባቱን የተደበቀ ሀብትና የደህንነት መዋቅር ሚስጥር የሚያውቅ ብቻ
ብቸኛ ሰው ነበር። የእርሱ መጥፋት እነዚህ ሚስጥሮች ለዘላለም ይዞ ሊቀበር ይችላል። ይህ ደግሞ በሊቢያ ውስጥ የሚንቀሳቀሱ የተለያዩ ኃይሎችን ያንን ሀብት ለመቆጣጠር የሚያደርጉትን ሽኩቻ ሊያባብሰው እንደሚችል በጥናቶች እየተጠቆመ ነው። ሊቢያ ባለፉት ዓመታት ምርጫ ለማካሄድ ብትሞክርም በደህንነት ችግር ምክንያት ሳይሳካላት ቀርቷል። ሰይፍ አልኢስላም በምርጫው ለመሳተፍ ዝግጅት እያደረገ እንደነበርም ይታወቃል። አሁን የተሰማረው የግድያ ዜና ግን ምርጫው ዳግም እንዲራዘም ወይም ሙሉ በሙሉ እንዲሰረዝ ምክንያት ሊሆን ይችላል። የሊቢያ ፖለቲካዊ ተዋናዮች በሰላም ከመነጋገር ይልቅ በኃይል መወገጃ መንገድ መጠቀማቸው የዲሞክራሲ ሂደቱን ገና በጅምሩ እንደሚቀጥፈው በስፋት እየተገለጸም ነው። ይህ ዜና ለመጀመሪያ ጊዜ ወጣው ከታማኝ የሊቢያ የውስጥ ምንጮች እንደሆነ ቢነገርም አንዳንድ ወገኖች ግን ዜናው የሐሰት ፕሮፓጋንዳ ሊሆን እንደሚችል ግምት አላቸው። ሰይፍ አልኢስላም ራሱ ደጋፊዎቹን ለማንቀሳቀስ ወይም የደህንነት ስጋቱን ለመቀነስ ሲል የሞት ዜናውን አስወርቶ ሊሆን ይችላሉ የሚል አስተያየቶችም አሉ። ይሁን እንጂ የአቃቢ ሕጉ ምርመራ መጀመር ጉዳዩ ወሬ ብቻ ሳይሆን እውነታ ሊኖረው እንደሚችል የሚያመላክት መሆኑ እየተባለ ነው። የዛሬው ትንተናችን የሚያሳየው የሰይፍ አልኢስላም ጋዳፊ ጉዳይ ከግለሰብ ግድያ ባለፈ የሊቢያን የፖለቲካ መጻኢ ዕድል የሚወስን መሆኑ ነው። የጠቅላይ አቃቢ ሕጉ ምርመራ ውጤት የሀገሪቱን የሰላም ጉዞ ወደፊት ያራምደዋል ወይም ዳግም ወደ እርስ በርስ ጦርነትና ወዳልተገደበ አመጽ ይመልሰዋል የሚለው ጥያቄ ውስጥ ነው። ሊቢያ በአሁኑ ጊዜ በታሪኳ እጅግ ፈታኝ ምዕራፍ ላይ ትገኛለች። እውነቱ እስኪወጣ ድረስ ዓለም በትኩረት እየተከታተለ መሆኑ እየተገለጸም ነው።